የለነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ነገ እንደዚህ ለችግር የተጋለጡ መስራት እየፈለጉ መስራት የተነፈጉ በተለያዩ የማህበረሰባችን ችግሮች ምክንያት ገፈት ቀማሽ ለሆኑ እህቶች ብቻ አይደለም ነገ የሚያገለግለው። ነገ ከዚህ ለበለጠ ዓላማ እንደሚያገለግል በጣም እርግጠኛ ሆኖ መናገር ይቻላል። ነገ እንደዚህ አይነት ተጋላጭነት ይቀንሳል፣ ሀገራችንን ትበለጽጋለችና። እንደዚህ አይነት ተጋላጭነት በሚቀንስበት ሰዓት ይሄ ማዕከል የሴቶች በልቀት የሚጠቀስ ታላቅ ዩኒቨርሲቲ ሆኖ እናንተም ደግሞ መታችሁ የምትሰሩበት ትላንትና የት እንደነበረ እንደ ህይወት ተሞክሮ የምትናገሩበት ይሆናል ብዬ አምናለሁ። ራዕያችን ይሄ ነውና ይሄ ሩቅ እንደማይሆን በሙሉ ልብ መናገር ይቻላል። እሱን ለማሳካት እንጥራለንና 24/7 እንሰራለን። ከተማችን ብዙ ስራዎች ስትሰራ ከተማዋን ለማበልጸግ አጠቃላይ ሀገራችንን ለማበልጸግ የምናደርገው ጥረት የሰው ህይወት የሰው አኗኗር እንዲቀየር እንዲበለጽግ ነው። ዋናው ማዕከላችን ሰው ነው። ማንኛውም የምንሰራው ስራ የሰው ህይወት ላይ ለውጥ እንዲያመጣ ነው። የኑሮ ጫና እንዲቀንስ ነው። የብልጽግናችን ግብ የሚበለጽገው መሬቱ፣ አየሩ እንዲሁም አጠቃላይ መሰረተ ልማቱ አይደለም። የዚህ ሁሉ ተጠቃሚ ሰው ስለሆነ የመጨረሻው ግባችን ሰው ነው። ሰው ላይ እንደዚህ አይነት ውጤት የሚመጣው ደግሞ ሁሉንም ማህበረሰብ በአካታችነት በተገቢው በፍትሃዊነት ተጠቃሚ እንዲሆን ስናደርግ ነው። ከዛ ውስጥ እናንተ አንዱ ማሳያ ናቸው። ሌሎች ተጨማሪ በርካታ ስራዎችን እየሰራን ነው። እነኚህ ሁሉ ተደማምረው የነገውን ራዕያችንን እንደሚያሳካው ምንም ጥርጥር የለንም።